አክብሬ እንጂ ፈርቼ አላውቅም። ትሰሚኛለሽ ኤልሻዳይ? ያመጣሽን ጎረምሳሽን በክብር አስወጪው። እንዳልኩሽ ነው። እኔ ላይ አፍሽን ደግመሽ ብከፍቺ አጋጭሻለሁ። አንቺ ደፋር! ከየት አባሽ የመጣሽ ጥጋበኛ ነሽ? ልትማታ ባልሆነ አቺ ዞር በይ። ጆ ተረጋጋ። ከበሽተኛ ጋር ትጣላ። አንቺ እንዳላጋጭሽ ወደዛ ሂጂ። ነገርኩሽ አይደል እንዴ? አንተ ደግሞ ወደዛ ምን ጠፈጥፋለሁ? እሺ ልትመታት ነው? ሴት እኮ ነች። ምን እንት ደፋር ነህ? ዝም በይ። አቺ ደግሞ እጠፈጥፋለሁ። እረፍ ብያለሁ። ሴትዮ ዝም በይ አልኩሽ እኮ። አንቺኛው አይደል ኤልሹን ከዚህ በኋላ ተሳስ። እሺ በቃ እሺ። አንተ ሂድ። በሽተኛ ሲጀመር ማለት ነው። ይበለኝ እኔ ነኝ ጥፋተኛ። ደግሞ ከሄድኩኝ መቼም ቢሆን አልመለስም። ታውቂኛለሽ ጆ ነኝ። ምንድን ነው የምትለው ጆ? እኔ ኮርቾ ልምጣ ነው ያልኩ። ሌላ ነገር አታስመስለው። ቻው ይመችሽ። በሁሉም ሰው ፊት እያዋረደችኝ ነው። ሲያሻትም እየሰደበችኝ ነው። ሊዛዬ የእህቴን ባህሪ ታውቂያለሽ አይደል? እንደዚህ መሆን የለብሽም። ለማይታወቅ ሰው እኮ ነው እንደዚህ መናደድ ያለብሽ። እና ባህሪያ ነው ተብሎ እኔም በየጊዜው ማዋረድ አለባት እንዴ? ህፃን ልጅ እኮ አይደለችም። ስለነገርኩሽ ልቤ የማይቆርጥ መስሎሽ ነው? እንደዛ ነው እንደሰብሽው? ይቅርታ ቢሉል ግን እሷ ሳትሆን እኔ ያጠፉት። አንተ ልክስክስ ባለጌ! ላይህም ልሰማህም ስለማልፈልግ ክፍሉን ለቀህ ውጣ። እሺ
ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ዋላችሁ? እንዴት ከረማችሁ? ያው ዛሬ እንግዲህ ብቅ ብዬላችኋለሁ። አቶ እንግዳን ይዤ መጥቻለሁ። እንግዲህ መኩ በፍቅር ፍቅር ይዞታል። ምክንያቱም ሌዛ ቆንጅዬና አስተዋይ ብልህ ሴት ጀግና ስለሆነች መኩ የሚይዘው የሚጨብጠው ግራ ገብቶታል። እሷም ባያት አጋጣሚ ሬሳ ይመስል ዝርቅርቅ ብሎ ይገራል። ጉድ እኮ ነው። አይንዬም በዚህ የተነሳ በጣም ግራ ትጋባለች። መኩ መሆንክ ልጄ አንተ ቆይስ ወደ ራስ ተመለስ፣ ሄድክ እኮ አብረህ ደርቀህ ቀረ ትለዋለች። ነገር ግን እሱ ምንም ሊሰማት አይቻለም። ምክንያቱም ፍቅር ይዞታል። ፍቅር እውር ነው ይባላል አንዳንድ ጊዜ ማለት ነው። እና የአይንዬ ልጆች ወዴት ወዴት እየሄዱ ነው? ሁላቸውም በፍቅር ተይዟል። ከዛም አቶ ቴዲ እንግዲህ መሰረትዬን በጣም ድራማ ጉድና ጉድ ይሰራታል። ምክንያቱም በሷ ህይወት መቀለድ ይዟል። ምክንያቱም እሱ ሄለንንም ይወዳል፣ እሷንም ይወዳል፣ የሌዛንም ጓደኛ ይወዳል። ጉድ እኮ ነው። አንዳንድ ወንዶች እንግዲህ ተቴዲ አይነት ወንድ ሁላቸውንም የመዳም ቅመሞች ይጠብቅልኝ እያልኩኝ ማለት ነው። እና ውድ ቻናሌ ቤተሰቦች ላይክ አድርጉ ቻናሉን እሺ። ከዛም እንደዛ ያደርጋል። ከዛ በኋላ አይንዬም በጣም ትገረማለች። ነገር ግን ቴዲ አስክሮ የማይሆን ነገር ያደርጋታል። እሷም በጣም ግራ ትጋባና እህቷን ትጠራታለች። እህቷም ግን አብሽሪ አንቺ ደስተኛ ህይወት አይደለሽ፣ የሚወድሽ ባላጊተሽ ምናምን ትላታለች። ኑንያም እንግዲህ ፍቅር ይዟታል አሁንም። ምክንያቱም ቤሉልን በጣም ትወደዋለች። ቤሉል ግን እህቱ መሆኑን አያቅም። ግን ይከብዳል። ኋላ እህቱ መሆኑን ሲያቅ ምን ሊውጠው ነው? እምንስ ሊገባ ነው? አሁኑ እንግዲህ ፍቅራቸው እንደው እንትን ቢገባበት ጥሩ ነው ብዬ አስባለሁ። እንግዲህ የቤሉል እህትም ይቺ ነገረኛ ችግር ላይ ናት። ምክንያቱም ሌዛ ጋ የጥና ድመት ሆናለች። ቤተሰብ ሁላ ጋ ወንድሟም ጋ አይንዬም ጋ ሁሉም ጋ አይጥና ድመት ሆናለች። ጉድ እኮ ነው። ሌዛዬ ግን በጣም እንትን ትላታለች። በቃ በጥፊ ትላታለች። ምን ትላታለች? ነገር ግን እሷ የቤሉል እህት አይደለችም። ምክንያቱም እሷ የቴዲ ልጅ ናት። ቴዲ የራሱ ልጅ ኑንያት የራሱ ልጅ ስለሆነች ከዛ እሷ እንትን እንዳትላት እናቷ ከዛ በሐኪም ቤት አጋጣሚ ኑንያትን ለገንዬ ይሰጥና የእሷን ልጅ ለሷ ይሰጣታል። ጉድ እኮ ነው። እንግዲህ እናታቸውም ወደ እስር ቤት ልትገባ ወስናለች። ነገር ግን የቤሉልን የእናቱን ቤት ወደ ራሷ ስም ማድረግ ታስባለች። ቤሉል ግን ሌዛ ናክስቴ ናት ብሎ ያመጣታል። ምክንያቱም ነገሮችን እንድትንከባከብለትና ፍቅረኛ የናቢል ቤት ውስጥ ጦርነት ይከፈታል። ምክንያቱም ያችኛዋ ሴትዮ እንዲያገባ አትፈልግም። ያው እንግዲህ የቤሉልም አባት በህይወት መኖሩን ሁላችንም እናውቃለን። ወይ ያዲያግባት ይኖራል ወይ የቤሉል አባት ይኖራል። ከዛም እንግዲህ እንደዛ እያለ ሌዛዬ እንግዲህ ቤሉል እህትህ በጣም ሰው ፊት እያንጓጠጠች ነው የኔ ውድ፣ እንደዚህ እያንጓጠጠች ልቀመጥ አልችልም። እህትህ ምንም ስርዓት ነገር የላትም ብላ ትነግረዋለች። ቤሉልም እህቱን አሁን ምክንያቱም እህቱ እንዳልሆነች ስላወቀ ብቸኛስ ማንም ሰው ስለሌለው እሱን ያው እህቴ ናት ብሎ ይሄ ሚስጥሩን ደብቆ ለመኖር ፈልጓል። ጋይ ጉድ! እናም ሌዛ እህትህ እሷ ምን ታውቃለች ምናምን ስላት እንደዚህ እያልክ አታማርጡ፣ መቼ ነው አታውቅም የሚባለው? ትልቅ ሰው አይደለች እያለች ትለዋለች። ሌዛዬ አልበለዛ
እኔ ላንተ ብዬ ነው እንጂ ወደ መጣሁበት መመለስ እችላለሁ ትላለች። ጉድ እኮ ነው። ከዛም እንደገና ቤሉልም በጣም እሺ ይቅርታ ግን እህቴን አትስሚያት ደግሞ እሷን ሰው ብለሽ ይላታል። ተው እንደዚህ አትበል ትልቅ ሰው አይደለች እንዴ ትለዋለች። ከዛም ወይ ጉድ ከባድ መሳሪያ እንደዚህ እያሉ እንትን ይላሉ። ውድ የቤተሰቦች ከዛ ኑንያትም እንግዲህ ቤሉልን በጣም ስለምትወደው ቤሉ ጋር ሲያወሩ ሌዛዬ በጣም እንትን ትላለች። በፊት የሌዛዬ ጓደኛና ሌዛ ቤሉልን ፍቅረኛ አለህ ወይ ሲሉት አዋን ብሎ ነበር። ሌዛ ግን ያን ጊዜ እኔን ነው የሚሆነው እያለች ነበር። አይጉድ መከጀል ያገሳል ይባላል። የሀገሬ ልጅ ትተርት የሀገሬ ሰው ሲተርት ወይ ጉድ እኮ ነው። አይ ቤሉል ግን የሚወደው ይችኛዋን ልጅ ነው። ምክንያቱም ኑንያት እርግት ያለችና አስተዋይ ባለሙያ ስለሆነች እሷን ይወዳል። ምክንያቱም ወንዶች ሆዳቸውን ይወዳሉ አሉ። እኔ አላልኩም አሉ ነው ማለት ነው። እንዳታነካኩኝ ወንዶች ጋር እና ውድ የቻናሌ ቤተሰቦች ላይክ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሁላችሁንም ክበሩልኝ የኔ መልካሞች ማለት ነው። እናም በያላችሁበት ሰላማችሁ ብዝት እናረፍርፍ ይበልልኝ። ውድ የቻናሌ ቤተሰቦች እንግዲህ እሷም ግራ ተጋብታ እንዳልክ እንግዲህ ሲሆን በማለት ዝም ብላለች። እንግዲህ ይርዳሽ እንጂ እኛ እንግዲህ ምን እናደርጋለን እያልን እኛም እንግዲህ ድራማችንን እየተራረክ አንዳንድ ጊዜ ላይክ እያረጋችሁ እናንተም እያበረታታችሁን ምኑንም እየሰራን ብርም ባይሰራልን ቻናላችን ነገራችን ስንገባ ጥሩ ነገር እንደምንሰራ ተስፋ እናደርጋለን። ሁላችንንም የመዳም ቅመሞች ስታዩ ወላሂ ላይክ አድርጉልን። እኛ ምስኪን ነን የመዳም ቅመሞች ማን አለና አለናንተ ወላሂ የምሬን ነው። አበረታቱን እሺ። እና ስለምታበረታቱን እናመሰግናለን።